ታክሲ ውስጥ መስኮት ዘጉልን የምትሉ ሰዎች ታድባላችሁ አታድቡ? እናቴ ትሙት ታድባላችሁ አታድቡ? ምን አድርጉ ነው የምትሉን እንዴ? ከኋላ በረሮ የሚጠይፈው በረሮ ማባሪያ የሆነ ዶዳን ተቀብታ ካፍንጫ ያልፎ አይምሮ ይነክቶኝ የት እንደተሳፈርኩላ ረስቼዋለሁ። ምናልባት ካስታወስኩት ብዬ ነው መስኮት የከፈትኩት። አይ ይሄም አልበቃ ብሎኝ ደግሞ ከፊት ለፊት ጎብዬ አባቴ የ150 ብር ከስከስ በ10 ብር ካልሲ አድርጎ ጅብ የሚጠራ ሽታ አፍንጫ ላይ ደቅኖብኝ ምን እናድርግ? ይሄንንም አለፈን። ይሄንንም እሺ ችግር የለውም ስንል ረዳቱ አባብዬ በቡዲ ያምክ የሚለውን ብብት ቻልኩት ስል ጥግ ላይ ይዛ ብሎ ይሄ ምላሱ የሚጠየፈውን አፉን አፍንጫ ላይ ደቅኖት እሺ ምን ወንድሜ ምን እናድርግ? አፍህን አፍንጫ ላይ ለምን ደቅንብኛለህ? ጥግ ላይ ያለውን ሂሳብን ይሰጣሉ። ችግር የለውም ምን ይከፍላሉ? አፍህ አፍንጫ ላይ ምን ያደርጋል ወንድሜ? አድርሱልኝ። ምን እሺ ነው ምንድነው እየተካሄደ ያለው ታክሲ ውስጥ? እኔ እሰጥሃለሁ የሁለት ሰው የአራት ሰው አድርጌ እሰጥሃለሁ። አትደቅንብኝ። የመደቀን ሶስት ካለብህ ወይ እድሜ እንትን እያልክ በእድሜ መጠን አድርገህ ደቅን። እንቡጦቹ የ2 ዓመት የ3 ዓመቶች ላይ ደቅን። ብራዘር ይሄ ኑሮ የመረረው ዝብ ላይ ብትደቅን ጸጥ ነው የሚለው ቀጥታ። ይሄን ለመናገር ነው። አመሰግናለሁ።